ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬም እንደተለመደው አንዲት ቦታ እንጎበኛለን። ከዛ ከምንጎበኛት ቦታ ከመንገሬ በፊት እቺ አካባቢ ለገጣፎ ትባላለች። ብዙ ጊዜ ወደ ገዳም የሚሄዱ ሰዎች ብዙ ጊዜ ለኢንፎርሜሽን እዚህ አካባቢ ነው ወደ ዘብር ገብርኤል፣ ሰሚነሽ፣ ኩኬለሽ የሚሄዱት። የማታውቁ ሰዎች እዚች አካባቢ ነው በተው ትራንስፖርት የሚያዘው። መረጃ ከሆናችሁ ብዬ ነው። ለገጣፎ አደባባይ ነው የምንገኘው። እዚች አካባቢ ነው የሚያዘው። መረጃ ለሌላችሁ መረጃ የምትፈልጉ ሰው ኢንፎርሜሽን እንዲሆናችሁ ነው። እኛ መንገዳችንን እንቀጥላለን። እዚህ አካባቢ አባ ኪሮስ ቤተክርስቲያን እዛች ጋር ያላችሁ ከሆነ አባ ኪሮስ ቤተክርስቲያን እዛች ዳገቷ ላይ ትታያለች። የሚታያችሁ ከሆነ እንግዲህ የዛሬ መንገዳችን ትንሽ እንድትገምቱ ያህል ከአዲስ አበባ 17 ኪሎ ሜትር ተጉዘን የምናገኛት ውብ መንደር ናት። እስኪ ገምቱ። እዚህ ጋር የምታዩት የአባ ኪሮስ ቤተክርስቲያን መረጃ የምትፈልጉ ለገጣፎ ትንሽ ሄድ እንዳላችሁ የምታገኙት ነው። ዛሬ በጣም በአየር ንብረቷ በጸጥታዋ በጣም ሰላም ያላት ነፋሻ ለመኖሪያ ምቹ የሆነች አካባቢ ነው የምንጎበኘው። ለገጣፎ ከተማ ከአዲስ አበባ 17 ኪሎ ሜትር መታችሁ የምታገኙት መንደርን ነው ማስጎበኛችሁ። መገመት ይቻላል። ትንሽ ሰስፔንስ ላርጋችሁ ይሄ ነው። ንጹህ አየር፣ ከፍተኛ የጸጥታ ጥበቃ ያለበት ለመኖሪያ በጣም ምቹ፣ ብዙ አርቲስቶች የፊልምም የድምፃዊም በጣም ምርጫቸው የሆነች ቦታ። እንዲቹ ደግሞ ከተለያየ መስክ ፓይለቶች፣ ዶክተሮች፣ የተለያዩ ዲፕሎማሲ ላይ ያሉ ሰዎች ከንግዱም ማህበረሰብ ከሕክምናውም እንዳልኳችሁ ከተለያየ መስክ በጣም ነው የሚመርጧት። የሁሉንም መስክ ያቀፈች ናት። ትንሿ ኢትዮጵያ ብላት እመርጣለሁኝ። ምክንያቱም ሁሉንም ነገር ያጠቃለለ ሲሆን ይወክላል ያንን ነገር ብዬ ስለማስብ ከሁሉም ሴክተር ከንግዱም፣ ከሕክምናውም፣ ከሙዚቃውም፣ ከአርቱም፣ ከድርሰቱም ከሁሉም የውጭ ሀገርም ዜጎች ለመኖር የሚመርጡባትና በፍቅር በሰላም የሚኖሩባት ቦታ እሷን ነው ማስጎበኛችሁ። ትንሽ እንጓዝና ማን እንደሆነች እገልጽላችኋለሁ ማለት ነው። አብራችሁን ቆዩ። በዛሬ አንድ ሰፈር ጉብኝታችን በነገራችን ላይ ተጠይቄ ነው፣ አስጎብኝኝ ተብዬ ነው። የምትሰጡኝ መረጃ ላይ የምችለውን አድርጊ የምትሉኝ ነገር ለማድረግ እሞክራለሁ በእኔ አቅም ያለው። ስለዚህ እባክሽ አስጎብኝን እስኪ ስለተባልኩኝ እሷን ነው ዛሬ ማሳያችሁ። ይሄን ያህል እንግዲህ ትገምታላችሁ ብዬ ተስፋ አደርጋለሁ። ሲሲዲ ሆም ስለምንገኘው ለገጣፎ ከሚገኙት በጣም ትልቁ የተሟላ መንደር ከሚባሉት ትልቁ ሲሲዲ መንደርን ዛሬ ሲሲዲ ሪል ስቴት ነው ማስጎበኛችሁ። ከሪል ስቴቶች ለማህበረሰብ ከፍተኛ ሁሉን ነገር ያማከለ ሁሉን ነገር በደንብ የያዘ ያሟላ ሲሲዲ ለመኖሪያ በጣም ምርጫ የሆነ በጣም ብዙ ሰው የሚመርጡት በጣም የሚያምር ጽዱ የሆነ ግቢ ነው። የእውነት ለመናገር እሷን ነው ማስጎበኛችሁ። ሲሲዲ ከሞከራችሁ ደስ ብሎኛል ማለት ነው። ተጻፋችሁልኝ ሲሲዲን አስጎብኝን ተብያለሁ። ስለዚህ የምችለውን ቦታ የምትጠይቁኝን ለማድረግ ፍቃደኛ ነኝ ማለት ነው። ሲሲዲን እናያታለን ማለት ነው። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ አድርጉ። ምክንያቱም ሁሌም የምሰራው ነገር እንዲደርሳችሁ
ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ቆይታ። ሲሲዲ የመኖሪያ መንደር ግቢዋ እችን ትመስላለች። በጣም ሰላም ያለበት፣ ጸጥታው፣ አስተማማኝ ጥበቃው ያለበት ከአዲስ አበባ 17 ኪሎ ሜትር ርቀት ስትመጡ በለገጣፎ አካባቢ የሚገኘው አየሩ ተስማሚ፣ ንጹህ፣ ጸጥታው አስተማማኝ የሆነ ብዙ የመኖሪያ መንደሮች አሉ። በካንትሪ ክለብ ዴቨሎፐር ስር የሚገኙ የሲሲዲ ቤቶች እንግዲህ እነዚህ ይመሳሰላሉ። በጣም ነው የሚያማምሩት። እጅግ በጣም ነው የሚያማምሩት። በጣም ጽዱና ሰላማዊ ቤቶች ናቸው። በነገራችን ላይ እዚህ አካባቢ ሲሲዲ ከሚኖሩት በጣም ተመራጭ እንዳልኳችሁ ከሁሉም የስራ መስክ ከዶክተሩም ከፓይለቱም ከአርቲስቶችም ከሁሉም አሉ ብያቸዋለሁ። ከነዛ መካከል ከአርቲስቶች ብንጀምር አንጋፋው ድምፃዊ ጋሽ መሐሙድ አህመድ የእሳቸው መኖሪያ እዚህ ነው። ንዋይ ደበበ፣ ኤፍሬም ታምሩ፣ ቴዲ አፍሮ፣ ሚካኤል በላይነህ፣ ለምለም ኃይልዬ ታደሰ፣ ከጋዜጠኛ ደግሞ ሰይፉ ፋንታሁን፣ ማህደር አሰፋ፣ ኤከንና ሮዚ ከኢንተርናሽናል አቀንቃኙ ኤኮን የሱ ባለቤትም እዚህ መኖሪያ እንዳላት ሰምቻለሁኝ። ብዙ አርቲስቶች አሉ፣ የፊልም ባለሙያዎች አሉ እዚህ የሚኖሩ። በጣም ተመራጭና በጣም ተወዳጅ ግቢ፣ ተመራጭም ነው ሲሲዲ የመኖሪያ መንደር ማለት ነው። እሱን እያስጎበኘዋችሁ ነው እንግዲህ ዛሬ። የተለየ መረጃ የምትፈልጉት ካለ ደግሞ የሲሲዲ መንደሮች ውስጥ የነሱ ዌብሳይት ላይ ገብታችሁ ብዙ መረጃ ማግኘት ትችላላችሁ። እንደምታዩት በቃ ጸጥታው በጣም አስተማማኝ ነው፣ ደስ ይላል። ጸጥታው፣ ሰላሙ፣ አየር ንብረቱ በጣም ተወዳጅና ተመራጭ ነው። እዚህ አካባቢ ደግሞ ቪላ ቤቶች እንደምታዩቸው
በነገራችን ላይ የሲሲዲን ከጎበኟትና ካዩት የኢትዮጵያው ጠቅላይ ሚኒስተርና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሲሲዲን ፕሮጀክት መተው ጎብኝቷታል እንዳለኝ መረጃ እንዳገኘሁት ማለት ነው። በጣም ደስ የሚል ነው። አንደኛ እስካሁን ካየዋቸው መንደሮች እንግዲህ ሲሲዲ አንደኛ ምለው ነው ማለት ነው። በጣም ትልቅ ነው ቦታው። በሲሲዲ መኖሪያ ቤቶች ውስጥ ረጅም እድሜን ካስቆጠሩት የእድሜ ገደብ ከ15 እስከ 20 እንደሚሆን በጣም ረጅም የተሰራው ቤት በግንባታው ከተጀመረ ጀምሮ ረጅም ዓመት ካስቆጠሩት ውስጥ ከ15 እስከ 25 እስከ 20 የሚደርስ መካከለኛው ደግሞ ከ7 እስከ 12 ዓመት እድሜ እንዳላቸው በቅርብ ጊዜ ደግሞ የሚባሉት ከ5 ዓመት በታች የተገነቡ ለመረዳት ችያለሁ ማለት ነው ባገኘሁት መረጃ። በ1995 የመነሻ ካፒታል 20 ሚሊዮን እንደሆነ እንግዲህ ሰርች ሳረግ አግኝቻለሁ ማለት ነው። በ20 ሚሊዮን ብር መነሻ ካፒታል እንደጀመሩ እንዲህ የረጅም ዓመትን 20 ዓመት ማለት ቀላል አይደለም። ረጅም ዓመት ያስቆጠረ መንደር ነው ማለት ነው። ትንሽ መረጃ እንዳገኛችሁ ስለ ሲሲዲ የመኖሪያ መንደር ተስፋ አደርጋለሁ። በጣም ደስ የሚል ነው፣ ተመራጭ ነው። የእውነት በጣም የሚወደድ ነው። ደስ የሚል ጸጥታ አለው እና ትንሽ መረጃ እንዳገኛችሁ ተስፋ አደርጋለሁ ቤተሰብ። እንግዲህ ከሁሉም የስራ መስክ ከአርቲስቱም፣ ከፓይለቱም፣ ከዶክተሩም፣ ከዲፕሎማቱም ከተለያዩ የስራ እና የተለያዩ መስክ ላይ የተሰማሩ ሰዎች ለመኖር እንደሚመርጧት ነግሬያቸዋለሁኝ። የተለያዩ አንጋፋ አርቲስቶች እንደሚወዳት ተመራጭ እንዳደረጓትም ነግሬያቸዋለሁ። ብዙ ሰው እንደሚኖርባትም ነግሬያችኋለሁ። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ እኔ በነበረኝ ቆይታ ደስ ብሎኛል። እናንተም ያላችሁን ሀሳብና ኮመንት ጻፉልኝ፣ አስቀምጡልኝ።
እንግዲህ ቤተሰብ ሲሲዲ የነበረኝ ቆይታ ይሄንን ይመስላል። ያላችሁን ሐሳብ ልክ እንደተለመደው ጻፉልኝ፣ አስቀምጡልኝ። እንግዲህ እንቀጥላለን፣ የተወሰነ እንቀጥላለን። በጣም በተለይ ደግሞ አርቲስቶች በጣም የሚወዷት ተመራጭ መንደር ናት። የሲሲዲ ቤቶች የካንትሪ ክለብ ይሄንን ይመስላሉ ቤቶቹ። እቺ ለገጣፎ መግቢያው አካባቢ ወደ ሲሲዲ ስትገቡ ያለች እዚህ ደግሞ የምታዩት ለሲሲዲ ነዋሪዎች የተለያዩ ህንጻዎች ውስጥ ሱፐርማርኬቶች አሉ። የመዋቢያ ቦታዎች፣ የሴቶች የፀጉር ቤት፣ የወንዶች የፀጉር ቤት እያንዳንዱ የሚያስፈልገውን ነገሮች ያሟላ ህንጻ ነው። ምግብ ቤትም አለ፣ እንግዲህ ክትፎ ቤትም ዳቦ ቤትም ሁሉን ነገር በዙሪያው የያዘ ቦታ ነው ማለት ነው። የምችለውን እንግዲህ የተወሰነ እንቀጥላለን ማለት ነው። እንግዲህ ቤተሰብ ዛሬ በአንድ ሰፈር እንጎብኝ ሰዓታችን ሲሲዲን ቤቶች አሳይን ባላችሁኝ ምክንያት በትንሹ አሳይቻችኋለሁ። የተወሰነ ዕውቀት ይኖራችኋል ብዬ አስባለሁ። ለገዳዲ ደግሞ መጥቶ እርጎ አለመጠጣት እንደ ወንጀል ነው የሚቆጠረው። ምክንያቱም በጣም ንጹህ እርጎና ንጹህ ወተት የሚገኝበት አካባቢ ነው። ስለዚህ እርጓችንን እንቀምሳለን። በፕሮግራማችን እንደተደሰታችሁ ተስፋ አደርጋለሁ። እስኪ እርጎ እንግዲህ ለገዳዲና እርጎ አይነጣጠልም። በጣም ነው የሚጣፍጠው። በጣም ይጣፍጣል። መታችሁ ቆጠጡላለሁ። እንግዲህ በዛሬ አንድ ሰፈር ጉብኝታችንን የሲሲዲ ያላችሁን ዕውቀት ትንሽ የተወሰነ እንደጨመርኩትና እንደወደዳችሁ ተስፋ አደርጋለሁ። ፔጄን እየገባችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚሁ ደግሞ የምትጠይቁኝ አሳይኝ የምትሉኝን ነገር የምችለውን ነገር አሳያችኋለሁ፣ አስጎበኛችኋለሁ። ለዛሬ አመሰግናለሁ። ባይ ባይ።